ዳር ላይ ቆሞ አላየ እና እንደውም ዳንኤል ምንድነው ያለው? እሱ ቀድሞ ነበር የገባው አለ። እኛ እሱ ገብቶ የአንበሳን አፍ ከዘጋጋ በኋላ ነው የገባነው አለ። እግዚአብሔር ይባረክ። እኔ የሚያመልከው አምላክ ቀድሞ ገባን አይደል ያለው? የአንበሶቹን አፍ ምን አረገው? ዘጋው። እኔ ሳልገባ በፊት እሱ ገብቶ ነበረ ነው። አንበሳ ጉድጓድ ውስጥ ቀድሞ ገና አዋጁ ሲታወጅ እሱ አንበሳ ጉድጓድ ውስጥ ነበር። ዳንኤል ይጣላል ሲባል እንደሰማ እሱ ቀድሞ ገብቷል። ስለዚህ እግዚአብሔር ስለቀደመ አንበሶቹ ሊጎዱኝ አልቻሉ። አሁን አንድ ወር የሚታሳድረኝ አንበሳ ይራባል እንጂ እኔ አልነካም ማለት አሜን። ስለዚህ መሰላል ላክለትና ይውጣ ተባለ። ገዳው እያየ ነው ዳንኤል የወጣው፣ በላተኛው እያየ ይሄ ቸርች እንዲህ ይሆናል፣ አንተ እንዲህ ትሆናለህ፣ ሰባሪ እያየ ትወጣለህ። አሜን ብላችሁ ሰዱ። ገዳይ እያለ ትወጣለህ። ዘንድሮ እንዲህ ነው የሚሆነው። አሜን። የሚሰብር ጠፍቶ አይደለም፣ እያለ እያየ እንወጣለን። እስኪ በሉ እያለ እያየ እንወጣለን በሉ። ጠዋት አንድ ቃል እያሰብኩ በጣም ይገርመኝ ነበርና የልጇን ስም ሳሙኤል መጽሐፍ ምዕራፍ 4 ላይ ካቦድ ብላ የጠራችው ሴት የሚገርመው ነገር የእስራኤል ታቦት ተማርኮ ከመማረኩ በፊት ለኤሊ አንድ ነገር ነገሩት እና ሁለቱም ልጆቼ በውጊያ ሜዳ ላይ ወደቁ ተብሎ ተነገረው። ኤሊ እንዲህ አለ፣ ቢገድል እሱ እግዚአብሔር ነው አለ። ልጆቼን ቢገድል እሱ ማን ነው አለ? እግዚአብሔር ነው አለ። ታቦቱ ተማረከ ሲባል ግን ከተቀመጠበት ወንበር ወድቆ ሞተ። ስለዚህ የኤሊ የልጁ ምስት እንዲህ አለች፣ ኢካቦድ አለች፣ ክብር ከእስራኤል ለቋልና። የሚገርም መውለጃዋ ጊዜ በዛ ምሽት ነው የወለደችውና ምጥ ላይ ነበረች እና ልክ ስትገላገል በማለዳ ምን አለች? ኢካቦድ ክብር ከእስራኤል ለቋል አለች። የሚገርማችሁ ነገር ይሄ ከሆነ በኋላ እግዚአብሔር በእስራኤላውያን መንደር ይቅርታ ታቦቱን በማረኩ በአዛጦን ሰዎች ላይ እግዚአብሔር ምንድነው ያደረገው? እጁን አከበደባቸው። አይደለም ሌላ ታቦቱን በነካ ሁሉ ላይ ባጭ ወጣይና ከዛም በኋላ በውርደት ደብድቧቸው አክስሮ የወሰዱትን በሽማግሌ ለመመለስ ጠየቁ ይላል። ሄዶም ወረገላጮችን አማከሩ። ባካቸው ይህንን ታቦት እንዴት አድርገን ነው ምን መልሰው? በነካ ሰው ሁሉ ላይ ምልክት ታይቷል ተባለ። አሜን አሜን። ዘንድሮ እንዲህ ነው የሚለው፣ ካንተ ጋር በተነካካ ሰው ሁሉ ላይ እግዚአብሔር ምልክት ያሳያል። አሜን። አንተ ዝም ብትልም በነካኩ ሰዎች ሁሉ ላይ አሜን አቤት አሜን። እጆቻችሁን ከፍ አድርጉ፣ መልእክት ነው። ነገርን የነካ ሰው ዘንድሮ ሰላም አይሆንም። አሜን። ዳንኤልን የጣሉት ተኝቶ አደሩ አይደለም፣ እንቅልፍ አጥቶ ነው የሚለው መጽሐፍ። የነካ ሰው እንቅልፍ እስከሚያጣ ድረስ እግዚአብሔር ይዋጋል። አሜን። እቺ መልእክት በደንብ ያዙ። እስኪ ጩና አሜን በሉ። አሜን። አይገርማችሁም? አዛጦን ሰዎች ላይ እግዚአብሔር እጁን ማክበድ ብቻ ሳይሆን እባጭ የሚባለውን በሽታ አዘዘባቸው። ታቦትን የነካ ሰው ሁሉ ተመታ። ስለዚህ በሽማግሌ እንዲመለስ ተባለ። በውርደት የተወሰደ በክብር ሊመለስ፣ በጨለማ የተወሰደ በብርሃን ሊመለስ፣ በሰልፍ የተወሰደ በሽማግሌ ተለምኖ ሊመለስ ጊዜው ደረሰ። አሜን። ዘንድሮ ከእጃችሁ በየትኛውም ሲዝን በየትኛውም አቅጣጫ የሄደ ዘንድሮ በውርደት ይመለሳል። አሜን። ከዚህ ሄዱ ሰዎችን ማውጃለሁ፣ ልክ እንደ ታቦት ይመለሳሉ። አሜን አሜን አትሉ? እነዛም ዳጎናቸውን ሰባብሮ አምላካቸውን ሰባብሮ ነው የመጣው። አሜን። በኪሳራ ነው የመጡት። ዘንድሮ ጠላት በኪሳራ ይመለሳል። አሜን። ራስፕራጃስ ኢየሱስ ጌታ ነው። አሜን። አረ ኢየሱስ ጌታ አሜን። አይደለም ክዳን ያለበት ታቦት ተራራው እንኳን የእግዚአብሔር ክብር ያረፈበት ተራራ ላይ ሙሴን እግዚአብሔር እንዲህ ብሎ ተናገረ፣ ህዝቡን አስጠንቅቅልኝ ከሰው እስከ እንስሳ ድረስ ተራራ ላይ ያረፈ ሰው የነካ ሰው ይሞታል። በዚህ 3 ቀን ተራራውን የነካ ምክንያቱም የኔ ክብር አርፈዋል። አይደለም አንተ ደሙን ያፈሰሰብህ ኢየሱስ አይደለም ዋጋ የተከፈለብህ ተራራው እንኳን ክብሩ ያረፈበት እንዳይነካ የነካ ሁሉ እንዲሞት እግዚአብሔር አድርጓል። ስለዚህ አንተ ነክተው ሰው ኖርማል ይሆናል ብለህ እንዳትጠብቅ። አንተ ዝም ልትል ትችላለህ፣ ግን እግዚአብሔር በስራ ላይ ነው። አሜን። አንድ አማን ጮህ አሜን ይበለኝ። አሜን። ስለዚህ እግዚአብሔር ተራራውን ኃይል አስከበረ። ስለዚህ ሙሴ ተራራ ላይ አውርቶ ከእግዚአብሔር ጋር ሲመጣ ሳይወጣ በፊት የነበረው ፊትና ከተራራ በኋላ ሲመለስ ፊቱ ይለይ ነበር። ፊቱ ያብለጨልጭ ስለነበረ ፊትን ማየት አልቻልንምና እባክህ ፊትን ሸፍን ይሉት ነበር። ክብር ለኢየሱስ ይሁን። አሜን። በእግዚአብሔር ላይ ያለው ነጸብራቅ በሙሴ ላይ ይታይ ነበር።
አሜን ማነው እግዚአብሔር ለምለው ደግሞ ማንንም ሊቀርበው በማይችለው ብርሃናት መካከል ተከቦ ያለ አንዱ ልጁ ብቻ ስለሱ ሊተርክ የመጣ ማንንም ሊቀርበው በማይችለው ብርሃናት መካከል ተከቦ ያለ ብርሃን ሳይሆን የብርሃናት ሁሉ አባት የምለው መጽሐፍ ዮሐንስ ባየው ጊዜ እንደሞተ ሰው ሆንኩ ፊቱ እንደ ፀሐይ የሚያበራ አይኖቹ የእሳት ነበልባል የሆኑ ደረቱን በወርቅ የታጠቀ እግሮቹ እንደ ጋለና ሲሆኑ ድምጾቹ እንደ ብዙኃን የሚያስፈሩ ነውና ባየው ጊዜ እንደሞተ ሰው ነው የሆንኩታል። እግዚአብሔር ማን ነው ቢባል ይሄ ነው። ጳውሎስ በጨለማ ውስጥ አይደለም በቀን ውስጥ አይቶት ነው አይኑ የታወረው። ምክንያቱም ከፀሐይ 7 እጥፍ የሚያበራ አምላክ አሜን አሜን አትሉ? አሁን ብርሃን በዚህ ሰዓት ቀን ወጥቶ ቢታበራ የመኪና ባውዛ ቢሆን ባትሪ ቢታበራ አይታየም ያንተ ብርሃን። ከዚህ እግዚአብሔር ምን አይል ቢሆን ነው ቀን ውስጥ ጳውሎስን አይኑን ያሳወረው? ሃሌሉያ እግዚአብሔር ብርሃን ጨለማ በእርሱ ዘንድ ከቶ የለም። ይሄ ብርሃን ግን እዚህ ቸርች ይበራል። አመናችሁም አላመናችሁም አሜን እግዚአብሔር ክብር እዚህ ቸርች ተመልሷል። ካቦድ ነው ካቦድ አለች ታቦቱ ሲመለስ ደግሞ ካቦድ እንደተባለ ዛሬ በዚህ ቸርች ካቦድ ይባላል። እሺ ካቦድ በሉ ግድላችሁ አሁን የማይናገረው ሰው ሊያስቆም ነው። ካቦድ በሉ እሺ የመልእክት ርዕስ አይደለም እግዚአብሔር ካቦድ በል ስላለኝ ነው ያልኩት። ውስጤ ላይ ያለው መልእክት ደግሞ እንዲህ የሚል ነው። ባለፈው ዘፍጥረት መጽሐፍን ትንሽ ነካክቼ ስለ አብርሃም መጠራትና ስለ ይስሐቅ ምስት ትንሽ ነገር አውርቻለሁ። ዛሬ ከያዕቆብ ነው የምጀምረው። ምዕራፍ 31 ላይ ከቁጥር 4 ላይ ያለችው አንዷን ምዕራፍ ነው የሚያነባው። ዘፍጥረት መጽሐፍ ምዕራፍ 34 ቁጥር 31 ከቁጥር 4 ላይ እንዲህ ይላል። ያዕቆብም ልኮ ራሔልና ሊያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው የአባታችሁ ፊት ከኔ ጋር እንደ ዱሮ እንዳልሆነ አያለው፣ ነገር ግን የአባቴ አምላክ ከኔ ጋር ነው። እደግመዋለሁ። እንዲህም አላቸው የአባታችሁ ፊት ከኔ ጋር እንደ ዱሮ እንዳልሆነ አያለው፣ ነገር ግን የአባቴ አምላክ ከኔ ጋር ነው። እደግመዋለሁ። እንዲህም አላቸው የአባታችሁ ፊት ከኔ ጋር እንደ ዱሮ እንዳልሆነ አያለው፣ ነገር ግን የአባቴ አምላክ የአባቶቼ አምላክ ዛሬም ከኔ ጋር ነው። ሲበሉ የአባቶቼ አምላክ ዛሬም ከኔ ጋር ነው በሉ። አይሰማም? እዚህ መስመር ያላችሁ ካልተናገራችሁ ወደዚህ ሊያመጣችሁ አጠገባችሁ ያለውን ጨብጠ የአባቶቼ አምላክ ዛሬም ካንተ ጋር ነው በሉት። ድምጻችሁ ከፍ ይበል ከፍ ይበል ከፍ ይበል። ጥቂት ደቂቃ ነው የሚያገለግለው። በደንብ እንድትከታተሉ እንፈልጋለሁ። እግዚአብሔር የሰጠኝን ጊዜ ይጠቀማለሁ። እግዚአብሔር ዛሬ ወደዚህ ሲመጣ እንዲህ በላቸው ነው ያለኝ። አሜን አሜን። እግዚአብሔር እንዲህ በላቸው ብሎ ነው የላከኝ። ጊዜው ደርሷል። አሜን ሲበሉ ጊዜው ደርሷል በሉ። ሰዓቱ ተፈጽሟል በሉ። ያዕቆብ ማን ነው ለምለው ትንሽ ነገር ወደ ኋላ ሄጄ ያወራለሁና ያዕቆብ ከአባቱ ቤት በረከት ተቀብሎ የወጣ የሚገርማችሁ ነገር ግን በረከት የተቀበለበት መንገዱ ትክክል አልነበረም። እንዴት ብትሉኝ አባቱ ይስሐቅ አይኖቹ በፈዘዙ ጊዜ ሁለት ልጆች አሉት ኤሳውና ያዕቆብ የሚባሉ። እንዲህ አለ ወደ አባቱ በጣም የሚጠጋው ኤሳው ስለነበረ ኤሳውን እንደዚህ ያለው አባትየው ኤሳው ሁሉ ጊዜ አደን በማደን ለአባትየው የሰባውን ስጋ በማምጣት በማብላት አባትየውን በማስደሰት የሚታወቀው ከአባቱ እግር ስር የማይለየው ኤሳው። ያኛው ደግሞ በተቃራኒ ከእናቱ ስር የማይለይ ነው ያዕቆብ። ወጥ የሚሰራ ስፔሻሊ ምስር ወጥ በመስራት የሚታወቅ ምስር ወጥ ያንን ነበረ ማለት ነው። ጌታ ይባረክ። ተከትሎን የመጣ ከዛ ነው ማለት ነው። እና ምስር ወጥ በመስራት የሚታወቅ በጣም ባለሙያ ነው። ወይዘ ጎመን አለ በመጽሐፍ ቅዱስ ጠቢቡ ሰለሞን ምሳሌ መጽሐፍ ምዕራፍ 15 ጥብ ባለበት የሰባ ፍሪዳ ከመብላት እግዚአብሔር ባለበት ጎመን ወጥ መብላት ይሻላል። ጎመንም አለ ማለት ነው የጎመን ወጥ የሚባል። እግዚአብሔር ይባረክ። በዚህ ክፍል ላይ የምናገኘው ይስሐቅ ያዕቆብ በእናቱ ስር በጣም በሚገርም ሁኔታ ወጥ በመስራት ቤት በማስተካከል ቡና በማፍላት እንጀራ በመጋገር ባለሙያ ነው እና
አባትየው ግን ሁሌ በፊቱ የሚመላለሰው ማን ነው ቢባል ኤሳው ስለነበረ ልባርከው ፈለገና መጨረሻ አይኖቹ ከፈዘዘ በኋላ መለየት አቃተው። በቃና ማን እንደሆነ ያውቃል። ማን አንተ በድምጽ ነው የሚለየውና በሆነ ቀን እንደዚህ አለ። በቃ እኔ አሁን ልሞት ልሰናበት ስለሆነ ባርኬው ልሙት አለ። ማንም ኤሳውን ባርኬው ልሙት ብሎ አሰበና እስከዛሬ ዘመን አገልግሎኛል። ጫካ ለጫካ እየዞረ አደን እያደነ ምዳቆ ድኩላ እየገደለ ስጋ እያመጣ እያበላኝ ብዙ አገልግሎኛል። ስለዚህ የመጨረሻውን በረከት ለዚህ ልጅ ብሰጠው አለና ወሰነ። ስለዚህ ዛሬ እንዴት ነው የምታረገው አለ። ፈጥነ ሄደህ አደን አደነ ምዳቆ ድኩላ ገለ ስጋቸውን ፈጥነ አምጣልኝና በልቼ የመጨረሻውን ምርቃት ዛሬ እመርቃለሁ ትባረካለህ ብሎ ነገረው። ልክ ይህንን ሲያወራ እናትየው ጠጋ ብላ ሰማችና እንደዚህ ያለችው ያዕቆብን የሚገርማችሁ ነገር ይሄ በረከት አያምልጥ ያለችው። ምክንያቱም አንተ መልእክት ያለብህ ታናሹ ታላቁን ይገዛል ተብሎ ክዳን አለብህ ያለችው። አሜን አሜን። አንተ ዝም ብሎ ሰው አይደለህም አለችው። ስለዚህ ፈጥነ የምታረገው አንድ ነገር ታረጋለህ። ምንድነው የሚያረገው ስላት በጋርደክ የበጉን ስጋ ለአባትህ ታበለዋለህ፣ ከዛም በኋላ አባትህ ይመርቃል፣ እኔ ሰው ነኝ ትለዋለህ አለችው። እንዴ አባቴ ምናልባት ብነቃሳ ድምጼን ብለየው ብረግመኝሳ አሁን ሊሞት አካባቢ ስለሆነ ብረግመኝ እንኳን ግማኑ በኔ ላይ ቆይሰራል እኔ እንዲህ አላረግም ማለት ብዙ ጊዜ ያዕቆብ አታለው እንደደረሰው የሚቆጥረው ግን እዚህ ጋር የእናትየው ማስገደድ ጭምር ነው ያለበት። ለምን መሰላችሁ እኔ ሊያወራ የፈለኩት አንዳንዴ ወደ ክዳናችሁ ወዳችሁም ባይሆን አስገድዶ የሚያስገቧችሁ ሰዎች እግዚአብሔር ያስነሳል። አሜን አሜን። ዘንድሮ አስገድዶ ወደ በረከት የሚያስገቧችሁ ሰዎች አሜን ምን አሜን ብትሉ አሜን። አያችሁ እናትየው አስገደደችው። ምን ብላ እባክህ አለችው። አሁን አባቴ ብራገም እንኳን እርግማኑ በኔ ላይ ይሁንብኝ አለች። በማላ ይሁን በኔ ላይ ይሁን እርግማኑ እኔ ልውሰደው አለች። ልክ ኢየሱስ ሲሰቀል ደሙ በእኛና በልጆቻችን ላይ ይሁን ብሎ ባርባን ይፈታልን ብሎ እንደጮህ ኢየሱስ ሲሰቀል ብሎ እንደጮህ እኔ ልውሰደው እርግማኑ፣ አንተ ግን ያልኩህን ፈጥነህ አድርግ አለች። ለምን መሰላችሁ እንዲህ ያደረገችው? አንድ ምስጢር ልነግራችሁ የምፈልገው ያዕቆብ በሆነ ጊዜ ወጥ እየሰራ እያለ ኤሳው ርቦት መጥቶ አደን ለማደን ወጣና ምዳቆ እያሳደደ ድኩላ አጥቶ በባዶ እጁ መጣና ራበው ይላል መጽሐፍ። ስለዚህ ስለ ራበው ያዕቆብን አንድ ነገር ለመነው። እባክህን ይህንን የሚሰራውን ወጥ አቅምሰኝ በአንድ እንጀራ ብሎ ለመነው። የምስር ወጥ ለመነው። ስለዚህ ኤሳው ምንድነው ያደረገው? እሺ አበላሃለሁ አለውና ነገር ግን እንዴት አደርግልኛለህ አለው። ምን ላድርግልህ ስል በኩርናህን ሽጥልኝ አለው። ምንህን? በኩርናህን አሳልፈህ ስጠኝ። ከዚህ በኋላ እኔ ነኝ እንደ ታላቅ የሚያዝ አንተ እንደ ታናሽ ነው የምትሆነው አለ። ስለዚህ ምን ተደረገ ብትሉ በምስር ወጥ ዘላለሙን ነው የሸጠው። በኩርናውን ሸጠ። ከዛ በኋላ የሚገርማችሁ እስራኤል ሲጠሉ አለ እግዚአብሔር እንዲህ ብሎ ጸሉ የአብርሃም የይስሐቅ ይሉና ኤሳው መሃል ላይ ያለ ይዘለል በኩርናውን ስለሸጠ የያዕቆብ ይባላል። የአንድ ቀን ሚስቴክ ዘመኑን አበላሽ። ስለዚህ እስራኤላውያን ሲጠሉ ልክ በአዲስ ኪዳን በአብ በወልድ በመንፈስ ቅዱስ አንድ አምላክ እንደምንል በአብርሃም በይስሐቅ በያዕቆብ ብሎ ኤሳውን መሃል ላይ ዘለሉት። ለምን? በምስር ወጥ በኩርናውን ስለሸጠ። በኩርናውን መሽጠቱን ስለምታውቅ ነው እናትየው ምን ያደረገችው? መባረክ ያለበት በኩሩ ይሄ ነው ብላ ለማን ያስተላለፈችው? ለያዕቆብ ያስተላለፈችው። በኩርናውን ቶሎ ፈጥነ ውሰድ ያለችው ለዚህ ነበር። ምክንያቱም ያኛው ሸጦታል። የአንድ ቀን ሚስቴክ ብዙ ነገር ያሸጣል። በደንብ ወደ መልእክቴ እየመጣው ነው። ለሚያልፍ ቀን የማያልፈውን ታሪክ አትስሩ። ቀን ያልፋል፣ ጨለማ ያልፋል፣ መራብ ያልፋል። አሜን አሜን። ያልፋል። ከማያልፈው ዘላለማዊ ከሆነ ጌታ ጋር አብረ ለመኖር ወሰን። ብዙ በኩርናን የሚያስጥሉ ነገሮች አሉ። ራእይን፣ ህልምን፣ ጸሎትን፣ አገልግሎትን የሚያስጥሉ ሊያሰናክሉ በንግግር በሐሳብ በወሬ በክፉ ጥላቻቸው የሚመጡ አሉ። እናንተ ግን በጥበብ ለማለት ሞክሩ። እናንተ
ዓላማችሁን አጋንንት በደንብ ያውቀዋል። ስለዚህ ከዓላማችሁ ሊያደናቅፍ ምልካቸው በየቀኑ ተኩላዎች አሉ። ሰይጣን ክፉ ነው፣ የሰው ልጅ ግን እጅግ ክፉ ነው። ከሰይጣንም ያጠፈ የሰው ልጅ ነው ክፉ። ሰይጣን ክፉ የሚለው ቃል ገልጿል። የሰው ልጅ ግን እግዚአብሔር ምን አለ? ልቡ እጅግ ክፉ ነው ማለት ከሰይጣንም እጥፍ ነው ማለት ነው። ለዛ ነው ሳምሶን ለወዳጆች ያሳልፋችሁ ከምትሰጡ ለጠላቶች ያሳልፋችሁ ስጡኛል። ወዳጅ የቱ ጋር እንደቆሰልክ ስለሚያውቅ የቆሰልከውን ቦታ ፈልጎ ነው የሚወጋ። የቁስል ተደጋጋሚ ሲነካ ወደ ካንሰር ይቀየራል። የሚገርማችሁ ነገር ወዳጅ የቆሰልከውን መንደር ፈልጎ ይወጋል። ዝንጀሮ ሲቆስል አገር ጥሎ ይጠፋል። ሚዳቆ ሲቆስል አገር ለምን መሰላችሁ? ያንን ቦታ እየወጉ ነው የሚገሉት። ወዳጅ አብረው የቆየው ያበላው ያጠጣው መልሶ ነክሳል። የሚገርማችሁ ነገር እውነተኛ ወዳጅ ግን አብረ ስትወድቅ አብሮ ይወድቃል፣ ስታለቅስ አብሮ ያለቅሳል፣ ሲስቅ አብሮ ይስቃል። አንድ ጊዜ አንድ ሰው እንደዚህ ያደረገ ጓደኛውን በጣም ያቀርበዋልና ወንድሙን አያቀርበውም። ወንድሙን ርቆታል ረጅም ዓመት እና ባለ ሀብት ነው። ወንድሙ ግን ቆራሌው ይሰራል። ይሄኛው በጣም ባለ ሀብት ሚሊዮነር። በሆነ ቀን ወንድሙን ይቅርታ ጓደኛውን ሊፈትነው ፈለገና ፈተና ብቻ አይደለም ተግባርም ነው። በመዳበሪያ ውስጥ ሰው ገሎ ሙሉ መዳበሪያ ውስጥ አፉን አስሮ መዳበሪያውን ሰፍቶ እባክህ ጓደኛዬ አለው። ጠራውና ሰው በእጄ ላይ ጠፋ አለ። ምን እንደሚያደርግ ግራ ገባኝ። ምን ላድርገው? ገደልኩ። ድንገት አናደደኝ። ገድዬ መዳበሪያ ውስጥ አደረኩት። ይኸው ከዛ ለማንም እንዳትናገርብኝ። አረ ለማንም አላወራም። ይሄን ምን ተብሎ ይወራል? ምን ብዬ እነግራለሁ አለና ወጥቶ ቀስ ብሎ ሄዶ ለፖሊስ ነግሮ ፖሊሶችን እንዲይዙት ለማድረግ ፖሊሶችን ይዞ ይመጣል። በዚህ ይሄኛው ሲሄድ ወንድሙን ጠራው። ቶሎ ድረስልኝ አለ። ምንድነው ሲል እስከዛሬ ለረጅም ዓመት አርቀኝ ነበር፣ ዛሬ ለምን ጠራኝ ሲል ወንድሜ ሰው በእጄ ላይ ጠፋ እኮ እጄ ላይ ገደልከው። ሌላ ሰው አይቷል አላየም። በቃ እኔ ቀብረዋለሁ። አንተ ልጆች አሉክ። እኔ ምንም ልጅ ስለሌለኝ ብታሰርም እኔ ብታሰር ይሻላል፣ ቢዙኝም እኔን ቢዙኝ ይሻላል። ስለዚህ እኔ ቀብረዋለሁ፣ ማንም ሰው እንዳይሰማ አለና ተሸክሞ ሊቀብር እየሄደ ያኛው ፖሊስ ሲመጣ መንገድ ላይ ተገናኙ። ከዛም በኋላ አውርዳሉት፣ ፖሊሶች ያዙት። ከዛም በኋላ እንዴት ነው ገደልከው አሉት። አናዶኝ ነው ገደልኩት አለ። ተጣልተን ነበር አለ። በልፍታ መዳበሪያውን ተባለ። እንዴት አድርገህ እንደቆራረጥክ እና ያለን ፍታ ሲባል ለካ ውስጥ ያለው በግ ነው። ወዳጄን ዛሬ ለየው አለ። ብዙ አብሯችሁ ያሉ ሰዎች ከሰዓት ሊገሉ እያሰቡ ጠዋት እየሳቁ ሰላም ይሉሃል። የድሮ ሰው ሲያኮርፍ መንገድ ይቀይራል። የአሁኑ ግን ሰላም እያለ የሚገልህን ቀን ከፊት እየጠበቀ ጠዋት ሰላም ይላል። የዚህ ዘመን አፉ ጴንጤ ውስጡ ሴንጤ የሆነ ብዙ ሰው አለ። የሚገርማችሁ ነገር ግን እውነተኛ ወዳጅ ሁሌ በለቅሷችሁ አብሮ ያለቅሳል፣ በሳቃችሁ አብሮ ይስቃል። እግዚአብሔር እውነተኛ ወዳጅ ይስጣችሁ። አሜን በሉ። አዎ ለአንድ ሰው መልእክት ሊሆን ይችላል ብዬ ነው የሚያወራው። አሁን ያቀፈ ሁሉ አጠገብ ያለው ሁሉ ወዳጅ አይደለም፣ ወዳጅ ኢየሱስ ነው። ወደ መልእክቴ ልመለስ። ስለዚህ ምርቃቱን ከወሰደ በኋላ ተገዶ ነው የወሰደው። እርግማኑ በኔ ላይ ይሁንብኝ ብላ ነው ምርቃቱን ወስዶ የወጣው። የሚገርማችሁ ነገር ሎጥ የሚወጣበት ጊዜ ሲደርስ ከተማው ከመጥፋቱ በፊት መላእክቶች ገብቶ ነው እጁን ይዞ ጎትቶ ያስወጡ። አንዳንዴ አውቃችሁ እንኳን ጊዜያችሁ ደርሶ ካልወጣችሁ እግዚአብሔር የሚያስመልጥ መልአክ ይልክላችሁ። አሜን። ዘንድሮ ተገዳችሁ እንደሆነ ወደ ክዳናችሁ የምትገቡ ሰዎች አላችሁ። ልጆቻችሁን ከፍ አድርጉ። ልተነብዩ
ፈልጋችሁ ሳይሆን እኔ እኮ ሳልፈልግ ነው እዚህ ያስገቡኝ እያለ የሚገባ ሰው አለ። አሜን። ተገደም ቢሆን ዘንድሮ ወደ ኪዳኔ ትገባለህ። አሜን። ሁለት ሰው ጮሆ አሜን ይበለኝ። አሜን። በደንብ ስሙኝ። በዚህ ክፍል ላይ ያለውን የእግዚአብሔር ቃል በደንብ ሊያወራ ፈልጋለሁ። ለተዘጋጀ ሰው ግን ይሄ ቃል መልእክት ነው። አሜን። ያዕቆብ የሚገርማችሁ ነገር ይህንን በረከት ከተቀበለ በኋላ ወደ ላባ ቤት ነው የገባው። እንዴት እንደገባ ታሪኩ ረጅም ስለሆነ እኔ አሳጥሬ ላውራ። 7 ዓመት ራሔልን ለማገድ 7 ዓመት በጎችን ለመጠበቅ 7 ዓመት ሊያን ለማግባት ተገዷል። የሚገርማችሁ ነገር የመጀመሪያው 7 ዓመት ራሔልን አገባለሁ ብሎ ነው ያገደው። የሚገርማችሁ ነገር ደሞዙ ራሔል ነበረች። ነገር ግን አባትየው በጨለማ ምን አደረገ? ራሔል ናት ብሎ ላባ ሊያን በጨለማ ሸባብሎ የገጠር ሙሽራ ታውቃላችሁ፣ በሻርብ እንደዚህ ተሸብባ ሸውዶ ሰጠው። ስነጋ ሳያት ማናት? ሊያ ናት። እዛ ጋር እናትየው ብታስገድደው ሸውዶ ነው የመጣ በረከት ተቀብሎ። እዚህ ፊት ለፊቱ ግን ከ7 ዓመት በኋላ የሸወደው ነገር ጠበቀ። የሚሸውደው ሰው ተነሳ፣ የሚያታልለው ሰው ተነሳ። እንደገና 7 ዓመት ለሊያ አገደ። እንደገና ለበጎች 7 ዓመት። ይህን አይን ዓመት ላባ ቤት ቆየ። ወደ መልእክቴ ሊመጣ ልክ የመጨረሻው ዓመት ሲደርስ የላባ ፊት ተለዋወጠ ይላል። መለዋወጥ ብቻ አይደለም፣ ደሞዜንም 10 ጊዜ ለወጠዋል። ደሞዜን 10 ጊዜ ለወጠ፣ ፊቱንም 10 ጊዜ ለወጠብኛል። ወደ መልእክቴ መጣ። አባታችሁ በጎቼን ስረግማቸው በጎቼ ግን መንታ ወለዱ። ከአባታችሁ በጎች ሁሉ አንስቶ እግዚአብሔር ለኔ ጨመረልኛል። የያዕቆብ በጎች ሲረገሙ መንታ ይወልዱ ነበር። ዘንድሮ እንዲህ ይሆናል እዚህ ቤት። አሜን። ከፋር ልጆቻችሁ ስረግሟችሁ እዚህ ቤት እግዚአብሔር መንታን ያመጣል። አሜን። አቤት አቤት አቤት። ስረግሟችሁ እግዚአብሔር እዚህ ቤት እንዲህ ነው የሚያደርገው። ያዕቆብን ረግሞ ሲጨርስ ላባ በጎቹ መንታ እንዲወልዱ እንደሚያደርግ እግዚአብሔር ክፉን ለመልካም እንደሚለውጥ እርግማንን ለበረከት እንደሚቀይር እዚህ ቤት እግዚአብሔር እንዲህ ያደርጋል። ለክፋት ያሰቡትን ለመልካም ያዞረዋል። አሜን አሜን። ሃሌሉያ አሜን። እሰይ አሜን በሉ። አሜን። እርግማን ወደ በረከት የሚቀየርለት አንድ ሰው አለ እዚህ ቤት። አሜን። ክፉን እግዚአብሔር ለመልካም የሚያዞርለት። አሜን። አያችሁ በጎቹ ሽመልመሌ መሳዮችን ይወለዱ ሲባል በዛ ዘመን የነበሩ በጎች በሙሉ ምን ወለዱ ይላል መጽሐፍ? ሽመልመሌ መሳዮች። ሽመልመሌ መሳዮች ያንተ ደሞዝ ይሁን ብሎ ነው ያዕቆብ ዥንጉር በግ ሰርቶ በውሃ በርብራ ባደረገ ውሃ ላይ በጎቹም ሊጠጡ በጎመጁ ጊዜ በሙሉ ምን ሆኑ ይላል? በዛ ዘመን የነበሩ ሽመልመሌ መሳይን ወለዱ ነው የሚለው። የሚገርማችሁ ነገር ሽመልመሌ መሳይ የአውሬ ከለር እንጂ የበግ ከለር አይደለም። ስለዚህ ላባ ሽመልመሌ ይሁን ስል የሌለ ከለር ፈልጎ ሲጠራ እግዚአብሔር አውቆ ያዞርለታል። አሜን በሉ። ዘንድሮ እግዚአብሔር ጠላት ለክፋት ያሰበውን ሁሉ ለመልካም ያዞራል። አሜን። አንድ ሰው ጮሆ አሜን ይበለኝ። አሜን። ክፉን በመልካም የሚቀይር እግዚአብሔር በዚህ ቤት ውስጥ አለ። አሜን። እኔ ግን እንዲህ ሰው ናቸው እዚህ ቤት እርግማን 100% ወደ በረከት ሲቀየር፣ አሜን። የሰዎች ክፉ ንግግር ለዚህ ቸርች ወደ ሞገስ ሲቀየር፣ አሜን። ቻላዶስ ፕራዲያማስ። ስለዚህ እንዳል አባታችሁ ፊቱን 10 ጊዜ ከደሞዝ መለዋወጥ ይልቅ የፊት መለዋወጥ በጣም ከባድ ነው። ሰው ደሞዙን ቢቀይርባችሁ ይሻላል ፊቱን ከሚለዋወጥ ከሚቀይርባችሁ። ፊቱን 10 ጊዜ ለወጠብኛል። ነገር ግን አለና የአባቶች አምላክ ዛሬም ከኔ ጋር ነው። አሜን። አንድ ነገር ነግራችሁ እወዳለሁ። ለያዕቆብ የላባ ፊት የተለዋወጠው መቼ ነው ብትሉ የመውጫው ሰዓት ሲደርስ 20 ዓመት ሲፈጸም ዮርዳኖስ ቢሞላ እስራኤል ከመሻገር ወደኋላ አልተመለሱም። ሚለዋወጥ ፊት ያዕቆብን አልመለሰውም ወደኋላ። ጊዜው አልቋል። በሩ ላይ ዕቃ የጫነ አይሱዙ የሞላ ሰው ሊወጣ ያሰበ ሰው አንተ ተናደመት አንተ ጋር አንድ ሲኒ ያለኝ ብርጭቆ አለኝ ስላልክ ወደኋላ አይመለስ። ልክ ተከራይተ የነበረው ግቢ ልትወጣ አካባቢ ይመጣና በሆነ ጊዜ የሆነ ኩባያ አንተ ጋር ይላል የሱቅ 50 ብር አለብህ ይላል። ይሄ ማለት መናደዱን ነው የሚያመለክተው እንጂ 50 ብር ቢተው ምን ችግር አለ? ለሌላው ይደውላል ዕዳ አለብህ እንደየወጣ ነው ሰምታችኋል፣ ሰፈር እየለቀቀ ነው ይላል።
የሚገርማችሁ ነገር አንተ በር ላይ አይሱዚ አቁመ ዕቃ የጫንክ ሰው በማንኪያና በኩባያ ወደ ኋላ አትመለስም። አሜን። እጆቻችሁን ከፍ አድርጉ። እግዚአብሔር ነገርን ከላይ ማይተን የመታልኝ ሰው ይሄ ዓመት 2018 ያንተን ያነሳው ሰፈር ላይ የማንካና የኩባያ መንፈስ አንተን ያስቆመ አንድ መልእክት አለ። የሚበሳጭ እየተበሳጨ ዘንድሮ ትሄዳለህ። እየተናደዱ እየነዳ ይሄዳል። ሰው ይሆናል ነው ግቡ ብላቀ ሌላ ቃል ምናምን እያለ እየነዳ አሜን አትሉ? ያ የተሰባሰበ ሁሉ ሰፈር ሁሉ ግማሹ ያለቅሳል ወይ ጥሩ ሰው ነበር ይላል፣ ግማሹ ደግሞ እንኳን ወጣ ቀለላ ያከራያሉ። ግን ስንት ነው የሚያከራዩት? አንተ ቆይ በምንድን ነው የለቀቀው? አንተ ገና ቤት እያለ አንተን አስለቀቁ እኮ የሚናገር ሰው ገና ደግሞ አንተ ቤት እያለ ለመጫረት እንፈልግ ስንት ነው የሚያከራዩት? ግን እያለ ሰውየው ስልኩ አለክ ይላል። ኢየሱስ ጌታ ነው። የኛ ችግር ያደል አንቺ ጋር አንድ በቀለሽ ሽሮ ቤት ከፍታ ቢሳካላት ጎን ላይ ያለው ቶሎ ቤት ፈልጉልኝ ይላል። እዛ ሰው ቤቴው መጥቶ እንኳን እግዚአብሔር ረዳ አይልም፣ ወጥሮ ምግብ ነው ሰራሽው አይልም። ይበላና ዘን ብሎ ከዛም በኋላ እዛ አካባቢ ቤት ይፈልጋል። የሚገርማችሁ ነገር ቀይሮ እሷ ሽሮ ከፍታለች፣ እሱ ዳቦ ቤት አይከፍትም። ራሷ የምትሰራው ሽሮ በየአይነት ከሆነ በየአይነት ብሎ ይከፍታል። አበቃ የማያድገው ለዚህ ነው። አብዛኛው አንተ ያረከውን ኮፒ ለማድረግ ነው የሚለው። እግዚአብሔር ህልም ይሰጣችሁ፣ ኮፒ አይሰጣችሁ። ኦሪጂናል ህልም ይስጣችሁ። አሜን በሉ። ሰው ካንተ ይውሰድ እንጂ አንተ ከሰው አትውሰድ። እዚህ ቤት ከሰው የማይወሰድ ነገር አለ። ጥቂትም ቢሆን ግን ከሰው የማይወሰድ እንጂ አሜን አትሉ? ስለዚህ የሚገርማችሁ ነገር የመውጣችሁ ጊዜ ሲደርስ አበበም አየለም አፍንጫውን ያስረዝማል። ፈልጎት አይደለም። አንተ ያልገባ እነሱ የገባቸው ነገር አለ። አንተ ለመውጣ ጊዜ ደረሰ አልገባህም፣ ሰማይ እንደጨረሰ። ጠላት ግን ቀድሞ ሴንስ አድርጓል። ዳንኤልን ንጉሡ እንደሚያከብረው አወቁና ነው የሚለው። በልቡ እንዳሰበ አላወራም እኮ በልቡ እንዳሰበ አወቁና የሚበላበትን ሰበብ ፈለጉ ነው የሚለው። በልቡ እንዳሰበ አወቁ። እንግዲህ ጠላት ገና እንዳሰበ አውቆ ነው መንገድ ሊዘጋ ሊያጠፋው አንበሳ ጉድጓድ ሊጥለው የፈለገው ከፊቱ ሹመት እንዳለ አውቆ ነው። ስለዚህ ጉድጓድ ውስጥ የጣለውም የገፋውም ከሹመት አልከለከለው። መልእክት አለኝ። የሚያወሩ የሚተቹ የሚንከባለሉ ከተወራል ክብር አያጎልም። ጮጋራቸው ተልጦ ያቆማሉ፣ ሲደክማቸው ያቆማሉ። ምን አልክ ማለት ከነሱ ጋር መውረድ አይጠበቅም። አቤት በቀለ እኔን እንዲህ አለኝ ማለት ከነሱ ጋር እኩል መውረድ። ንስር ወርዶ ከዶሮ ጋር ይጣላል። ዶሮ መበተን ሰፈር ላይ መዞር ስራዋ ስለሆነ በሷ ስራ አይገባም። እሱ ስራውን የሚሰራው ከላይ እየበረረ ነው። ከሕያዋን ጋር ነው በህይወት ያሉትን በማደን እንጂ ከሙታን ጋር የሚንቀሳቀስ አይደለም። ሙታን ለሙታን ትቶ እሱ ከላይ ይበራል። አሜን አትሉ? ህይወታችሁን እግዚአብሔር እንዲህ ያድርገው። የንስር ህይወት ያድርገው። ኦ ሃሌሉያ! እግዚአብሔር ተናገረኝ እዚህ ቤት። አሜን በሉ። እሺ አሞራ ጩሉልህ ከዛሬ ከመሰዊያችሁ ላይ ይባረራል። አብርሃምን እግዚአብሔር ከመሰዊያ ላይ አሞራዎችን ቁራዎችን ምን አደረጋለ? አባራቸዋል። ዛሬ መባረር ያለበት ከሰፈሩ ይባረራል፣ ከአካባቢው ይባረራል፣ ከምንጫችሁ ከራያችሁ ላይ ይባረራል። እኔ ስሜን ይዞ አለቅ ብሎ አየር ላይ የሚዞር ያለው አፉ ላይ ስሜን ይዞ ዝም ብሎ የሚዞር መጣር ያቃተው አሞራ ዛሬ ይመታና ነው የሚለቀው። እግዚአብሔር ቤልን አስተፋዋለሁ አይደለም ያለው፣ መጀመሪያ እቀጠዋለሁ። መጥፋት እንኳን ካለበት ታሽቶ ተቀጥቶ ተገርፎ አሜን አትሉ? ተዋርዶ እግዚአብሔር በአንድ ምልክት እኮ እስራኤልን ማስለቀቅ አላቃተው። 10 ምልክት እግዚአብሔር ያሳየው ለምን መሰላችሁ? በፈርዖን አንደበት እግዚአብሔር ክብርን መውሰድ ፈለገ ይላል መጽሐፍ። ራሱ ይሄ እግዚአብሔር ነው ብሎ እንዲያወራ ስለፈለገ በ10 ምልክት ነው ቤቱን የመታው። ስመታውም ፈርዖን ለቅቅ ያለው ይሄ እግዚአብሔር እጅ ነው ስል እንደገና ልቡን ያደነድነዋል እንዳይለቅ። ያሰቃያቸውን አይል እግዚአብሔር ሊያሰቃይ ፈለገ። ስለዚህ እግዚአብሔር ዘንድሮ ጠላቶቻችሁን በኖርማል መንገድ አይፋታቸው። አሜን።
ገባችሁ? በኖርማል መንገድ አይለቃቸውም። እና ፈርም ከዚህ በኋላ ልመጣ መለድ ምናምን አይለውም እግዚአብሔር። ከዚህ በኋላ እግዚአብሔር ዋጋ አስከፍሏቸው